በትግራይ ክልል በተለያዩ አካባቢዎች የሚገኙ መጠለያ ጣቢያዎች በተፈናቃዮች መጨናነቃቸውን ዓለም አቀፉ የፍልሰተኞች ድርጅት አስታወቀ። አስቸኳይ ፓስፖርት እናውጣላችሁ በሚል የማጭበርበር ድርጊት የተጠረጠሩ ግለሰቦች በቁጥጥር ስር መዋላቸው ተነግሯል። የአዲስ አበባ ከተማ ነዋሪዎች የኑሮ ውድነቱ አናታቸው ላይ ወጥቷል ተባለ። እንዲሁም አሁን ክልሉን እየመራን ነው ሲሉ የአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ይርጋ ሲሳይ መናገራቸውን የተመለከተ ዘገባ ይዘናል። ሰላም ጤና ይስጥልን ውድ የኢትዮጵያ ሪፖርተር ዩቲዩብ ቻናል ተከታታዮች፣ የሰዓቱን አበይት ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ኢሊያስ ክፍሌ ነኝ። ወቅታዊ መረጃዎች በፍጥነት እንዲደርሷችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰብ እንድትሆኑ እየጋበዝን ወደ ዜናዎቹ ዝርዝር እናልፋለን። አስቸኳይ ፓስፖርት እናውጣላችሁ በሚል የማጭበርበር ድርጊት የተጠረጠሩ ግለሰቦች በቁጥጥር ስር ዋሉ። አስቸኳይ ፓስፖርት እናውጣላችሁ በሚል በ24 ሰዎች ላይ የማጭበርበር ድርጊት ፈጽመዋል ተብለው የተጠረጠሩ 2 ግለሰቦች በቁጥጥር ስር መዋላቸውን የኢሚግሬሽንና ዜግነት አገልግሎት አስታውቋል። ተጠርጣሪዎቹ ተቋሙ በሚገኝበት አካባቢ በመሆን አስቸኳይ ፓስፖርት አገልግሎት መሰጠት ቆሟል፣ እኛ እናሰራላችሁ በማለት ተቋሙ ለ5 ቀን 20 ሺህ ብር የሚያስከፍለውን 28 ሺህ ብር በመቀበል የተሳሳተ መረጃ በመስጠትና ያልተገባ ክፍያ በመጠየቅ አገልግሎት ፈልገው የመጡ ደንበኞችን ማጭበርበራቸው ተገልጿል። ተቋሙ ከኢትዮጵያ ፌዴራል ፖሊስና ከአዲስ አበባ ፖሊስ ጋር በመተባበር በደረሰው ጥቆማ መሰረት በተደረገው ክትትል ግለሰቦቹ ለሕግ መቅረባቸውንና ተገልጋዮች የከፈሉትን ክፍያ ማስመለስ መቻሉንም ከኢሚግሬሽንና ዜግነት አገልግሎት የተገኘው መረጃ ያመለክታል። አገልግሎት ፈልጎ የሚመጣ ደንበኛ በተቋሙ የመረጃ ዴስክ በመቅረብ መረጃዎችን ማግኘት እንደሚችል እና በተቋሙ የማህበራዊ ሚዲያዎች ላይ ወቅታዊና ትክክለኛ መረጃዎችን በማግኘት ከአጭበርባሪዎች ራሱን እንዲጠብቅ ሲልም አገልግሎቱ አሳስቧል። የአዲስ አበባ ከተማ ነዋሪዎች የኑሮ ውድነቱ አናታቸው ላይ ወጥቷል ተባለ። በማዘጋጃ ቤታዊ አገልግሎት ዙሪያ የባለድርሻ አካላትን ግንዛቤንና ተሳትፎን ለማጎልበት በሚል መጋቢት 26 ቀን 2017 ዓ.ም በተዘጋጀ የውይይት መድረክ ላይ እየተሰራ ያለው የኮሪደር ልማት ጥሩና የሚበረታታ ሆኖ ሳለ የኑሮ ውድነቱ ከህብረተሰቡ አቅም በላይ መሆኑንና በየቀኑ እየጨመረ የመጣው የዋጋ ንረትም በአዲስ አበባ ከተማ ነዋሪዎች አናት ላይ በመውጣቱ መፍትሄ ሊበጅለት ይገባል ተብሏል። የተጀመሩ የኮሪደር ልማቶች እንዲቀጥሉ ከፈለጋችሁ የህብረተሰቡን ገቢና ወጪ ተመጣጣኝ ልታደርጉ ይገባል ሲሉ አንድ አስተያየት ሰጪም በመድረኩ የተናገሩ ሲሆን የከተማው ነዋሪዎች የዋጋ ንረት አናታቸው ላይ ወጥቶባቸዋል፣ በየቀኑ እየጨመረ የመጣውን የኑሮ ውድነት እንዴት ነው የምትቆጣጠሩት ሲሉም ጠይቀዋል። ህብረተሰቡ በኮሪደር ልማት ቤቱና ንብረቱ ሲፈርስ ለልማቱ ተባባሪ ሲሆን እናንተ ችግሩን እንዴት ነው የምትፈቱለት? አመራሩ ወደ ሙስና የሚገባውም የሚከፈለው ደሞዝና የኑሮ ውድነቱ ተመጣጣኝ ስላልሆነ ነው ያሉት አስተያየት ሰጪው እነዚህና መሰል ችግሮች የሚቀረፉ ከሆነ አዲስ አበባ የተሻለች ከተማ ትሆናለችም ብለዋል። መንግስት ደሞዝ እየከፈላቸው በሰው ትከሻ ለመኖር የሚፈልጉ አንዳንድ ሰዎች አሉ ያሉት ሌላኛው አስተያየት ሰጪ ህዝብ መንግስትን እንዳያማርር በደንብ ልትመለከቱ ይገባል ሲሉ ተናግረዋል። በከተማዋ በሚሰሩ ሰፋፊ መናፈሻዎች ላይ የአገር ባለውለታ የሆኑ ሰዎች የመታሰቢያ ሐውልት ቢቆም ሲሉም ጥሪ አቅርበዋል። እነዚህና ሌሎች አስተያየት ሰጪዎችን ጥያቄዎች የቀረቡ ሲሆን ለተነሱ አስተያየቶች ምላሽ የሰጡት በምክትል ከንቲባ ማዕረግ የአዲስ አበባ ከተማ ዋና ስራ አስኪያጅ ኢንጂነር ወንድሙ ሴታና በቢሮ ኃላፊ ማዕረግ የአዲስ አበባ ከተማ ምክትል ስራ አስኪያጅ አቶ ተፈራ ሞላ ምላሽና ማብራሪያ አቅርበዋል። ከተማዋን ሳናበለጽግ አንቆምም፣ ለዚህች ከተማ ብልጽግና አለመትጋት በሃይማኖት ኃጢአት፣ በባህል እርግማን፣ በህግ ደግሞ ወንጀል ነው የሚል ስርዓት መፈጠር አለበት በማለት ንግግራቸውን የጀመሩት አቶ ተፈራ ከዚህ በፊት ቁርጠኛ አመራር ባለመኖሩ የማይመጥን አሰራር ስንከተል ቆይተናል፣ ነገር ግን ከቅርብ ዓመታት ወዲህ ብዙ የተሻሻሉ ነገሮች አሉ ብለዋል። ከኑሮ ውድነቱ ጋር ተያይዞ ስለተነሳው ጥያቄም የኑሮ ውድነት እንደ ሀገር መኖሩን ጠቅሰው ምክንያቶችን ግን ማወቅ ተገቢ ነውም ሲሉ ተደምጠዋል። በከተማዋ ያለውን የኑሮ ውድነት ለማረጋጋትም ከተማ አስተዳደሩ በዓመት እስከ 12 ቢሊዮን ብር በማውጣት ለአቅመ ደካሞችና ለተማሪዎች እንዲሁም ለተለያዩ አካላት ድጎማ እያደረገ መሆኑ የተገለጸ ሲሆን ለአቅመ ደካሞች ነጻ የትራንስፖርት አገልግሎት ባይሰጥ ኖሮ እንዲሁም ከ800 ሺህ በላይ ለሚሆኑ ተማሪዎች የትምህርት ቤት ምገባ ባይደረግ የኑሮ ውድነቱ ከዚህ ሊበልጥ ይችል እንደነበር ተናግረዋል። በትግራይ ክልል በተለያዩ አካባቢዎች የሚገኙ መጠለያ ጣቢያዎች በተፈናቃዮች ቁጥር መጨናነቃቸውን ዓለም አቀፉ የፍልሰተኞች ድርጅት IOM አስታወቀ።
ተቋሙ ትላንት ባወጣው መግለጫ መጠለያዎቹ በተፈናቃዮች ከመጨናነቃቸው ባለፈ እየፈረሱ ነው፣ በዚህም ሳቢያ ለአስከፊ ኑሮ እየተዳረጉ ነው ብሏል። በመጠለያዎቹ የሚገኙ የተፈናቃዮች ቁጥር መጠለያዎቹ ሊያስጠልሉት ከሚችሉት ቁጥር በላይ በመሆኑ ተጨናንቀዋል ያለው ተቋሙ በየጊዜው ተጨማሪ አዳዲስ ተፈናቃዮች ወደ መጠለያ ጣቢያዎቹ በመግባታቸው እየፈረሱ ነው ሲልም ገልጿል። መጠለያዎች ለመጨናነቃቸው በዋናነት የተጠቀሰው ምክንያት ደግሞ ቤት ተከራይተው በአካባቢዎቹ ከሚገኙ ከተሞች ይኖሩ የነበሩ ተፈናቃዮች የሚከፍሉት በማጣታቸው ወደ መጠለያዎቹ በመመለሳቸው መሆኑም ተጠቅሷል። በሽሬ አካባቢ የሚገኙ ማይ ሃንሳ፣ ሕጻጽ፣ አዲ መሐመዳይ፣ አዲ ነብሪድ፣ ታህታ ዲያቦ እንዲሁም ሌሎች መጠለያ ጣቢያዎች የሚገኙ ተፈናቃዮች የደህንነት ስጋት እንዲሁም ባልተደራጀና በከፋ ሁኔታ ላይ መሆናቸውም ተገልጿል። በክልሉ በሚገኙ ትምህርት ቤቶች ተጠልለው የሚገኙ ተፈናቃዮችን ወደ መጠለያ ጣቢያዎች ለማዘዋወር ጥረት እያደረገ እንደሚገኝ የጠቆመው ዓለም አቀፉ የፍልሰተኞች ተቋም እስካሁን 21 ትምህርት ቤቶች ላይ ተጠልለው የነበሩ ተፈናቃዮችን ወደ መጠለያ ጣቢያዎች ማዘዋወር ተችሏል ብሏል። ይሁን እንጂ አሁንም በክልሉ በተለያዩ አካባቢዎች 92 ትምህርት ቤቶች ተፈናቃዮች ተጠልለውባቸው እንደሚገኙ አስታውቋል። ይህም በርካታ ህጻናት ወደ ትምህርት ገበታ እንዳይገኙ ያደረገ ሲሆን ቀውሱ እንዲባባስም ምክንያት ሆኗል ሲል ገልጿል። የተፈናቃዮች ሁኔታ አስከፊ መሆን መጠለያ ጣቢያዎቹ በተቋቋሙባቸው አካባቢ የሚገኙ ነዋሪዎችና የተፈናቃዮችን ግንኙነትም እየተፈታተነው ይገኛል ሲል አሳስቧል። የአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ይርጋ ሲሳይ ከብዙ ፈተና በኋላ አሁን የአማራ ክልልን እየመራን እያስተዳደርን ነው ማለታቸው ተሰምቷል። አቶ ይርጋ ሲሳይ ከክልሉ ሚዲያ ኮርፖሬሽን ጋር ትላንት ባደረጉት ቃለ ምልልስ እንደተናገሩት በአሁኑ ወቅት ያለው አመራር ክልሉን እንደ የትኛውም ክልል እየመራን እያስተዳደርን እንገኛለን። ይህም በቀላሉ የመጣ ጉዳይ ሳይሆን ደምና አጥንት ተከፍሎበት የሆነ ነው ብለዋል። አሁን የክልሉ ሁኔታን በተመለከተ እንዳልኩት ክልሉን እየመራ ነው። አሁን እያስተዳደር ነው። የልማት ስራችንም እየመራን ነው። የህግ ማስከበሩን ስራም እየመራን ነው። ማንኛውም ክልል የሚሰራውን ስራ እየሰራን ነው። ይሄ ዝም ብሎ በቀላሉ የመጣ ውጤት አይደለም። በመስዋዕትነት የመጣ ውጤት ነው። ደምና አጥንት ህይወት ተገብሮበት መስዋዕትነት ተከፍሎበት የመጣ ውጤት ነው። የተፈጠረ አስቻይ ሁኔታ ነው። የክልሉ የጸጥታ መዋቅር አሁናዊ ቁመናን አስመልክቶ ለቀረበላቸው ጥያቄ በሰጡት ምላሽም አሁን ላይ ራሱን ችሎ የሚዋጋ የጸጥታ መዋቅር እየፈጠርን ነው ሲሉ የተደመጡት ኃላፊው አክለውም አሁን ላይ የፈጠርናቸው ሰላም አስከባሪዎችና ሚሊሻዎች ጠላትን መምታት ይችላሉ ሲሉ ተደምጠዋል። የጸጥታ መዋቅሩን በተመለከተ ራሱን ችሎ የሚዋጋ የአካባቢ የጸጥታ መዋቅር እየፈጠርን ነው። ዛሬ የኛ ሰላም አስከባሪዎችና ሚሊሻዎች ፍጥጥ ብለው ጠላትን መምታት ይችላሉ። በብዙ አካባቢ ያሉት በቁጥር ጥቂቱ ነው፣ ግን ስለልቦናቸው ያደገ። በተጨማሪም የአማራ ክልልን ወደ ነበረበት የተሟላ መዋቅራዊ ሁኔታ ለመመለስና አሁን የተገኘውን መዋቅራዊ ጥንካሬ ለማስቀጠል የክልሉን የጸጥታና የፖለቲካ መዋቅር በማጽዳት በቅርቡ አዲስ መዋቅር ማደራጀት እንደሚጀመርም ጠቁመዋል። ጊዜው ለውጥ ፈልጓል። ከዚህ የበለጠ ለመመራት የፈለገ ህዝብ አለ፣ ለመመራት የፈለገ መዋቅር አለ። የአመራር ለውጥ ለማድረግ ጊዜው ደርሷል። አሁንም በድጋሚ የሚያስገድድ ብዙ ነገር አለ። ብዙ መልካም ነገር ሰርቶ ብዙ መስዋዕትነት ከፍሎ ብዙ አስቻይ ሁኔታ ፈጥሮ እዚህ ያደረሰን መዋቅር አለ። በቃ ይሄን እናመሰግናለን። ደግሞ ለውጥ ያስፈልጋል። ጸጥታ መዋቅሩ ላይ ማደራጀት ስንፈልግ ስንጀምር ለምን የሚጫጨው ሰው ለምን የሚጮሁ እከሌ ገፊ እከሌ ተገፊ እንደዛ የሚባል ነገር የለም። ሁለት ነገር በደንብ አስተውሎ ማየት አስፈላጊ ነው። ይሄ ትግል የሚጠቅመው ለህዝብ ነው። ይሄ ትግል የመንግስት የያዘው ትግል መዋቅሩ የጀመረው ትግል የሚጠቅመው ለህዝቡ ነው። የሚጠቅመው ለራሱ ለመዋቅሩ ነው። ለሚመራው አካል ነው የሚጠቅመው። አመራር ስናወጣና ስናወርድ ለምን የሚከፋው አካል ይፈጠራል?
ለምን የሚደሰት አካል ይፈጠራል? ነውር ነው ይሄ የራስ አሰራር አለ። ይሄን አጠናክረን እንቀጥላለን። በአጭር ጊዜ ከክልል ጀምሮ እስከ ወረዳ ድረስ ያለውን የጸጥታ መዋቅር እናደራጃለን። ስለዚህ በዚህ ላይ የሚንጫጭ አክቲቪስት አይመለከተውም። ሐሳብ ማንኛውም አካል ሐሳብ ማመንጨት ይችላል፣ መምከር ይችላል፣ የሚጠቅም ግብአት መስጠት ይችላል። ከዛ ውጭ ያለው ትርፍ ነገር ደግሞ በፍጹም አይጠቅምም። አንዱን ሰይጣን አንዱን መልአክ አድርጎ መሳሉም አይጠቅምም። ማንኛውም ሰው የሚመራው በዓላማ ነው፣ የሚመራው በአመራር ነው፣ በፓርቲ ማንነት ነው፣ በመንግስት አደረጃጀትና አሰራር ነው። ማናችንም ማክበር ያለብን ይሄንን ነው። ሌላው አካል ማክበር ያለበት ይሄንን ነው። ከዛ ውጭ እንደዚህ መጮህ ማጫጫህ አይጠቅምም። ጀመርን እንጂ መች ጨረሱ። በብዙ ነገር የሰው ኃይል ስምሪትን በተመለከተ የሚመለከተው ተቋም ብልጽግና ነው። የሚያቀርበውን ብልጽግና ነው። አሰራሩ እንዲጠበቅ የሚያደርገውን ብልጽግና ነው። ሌላው የመንግስት መዋቅር አጋዥ ነው። ይሄ ነው። ስለዚህ በክልል በዞን በወረዳ በከተማ እስከ ቀበሌ ድረስ ከዚህ በኋላ የሆነ የሚያስፈልግ ነገር ስላለ የጸጥታ መዋቅሩን በዚህ ደረጃ እናደራጃለን። ስናደራጅ ደግሞ ማንም ጣልቃ አይገባብንም። የፖለቲካ መዋቅሩንም እናደራጃለን። በቃ አመራሩ ታች ወርዶ ይሰራል። ቀበሌ ላይ ወርዶ ወረዳ ላይ ወርዶ ይሰራል። ከተማ ላይ ወርዶ ዞን ላይ ወርዶ ይሰራል። አመራሮቻችን እኮ ብዙ ሙተውብናል። በነገራችን ላይ በእነሱ ደምና አጥንት ነው ይሄ አስቻይ ሁኔታ የተፈጠረው። እንዴ እየሞቱ ሰላም ፈጥረውልናል አይደል? እየቆሰሉ ሰላም ፈጥረውልናል። ቤተሰባቸው እየተበተነባቸው መስዋዕትነት ከፍለዋል፣ ሰላም ፈጥረውልናል። ልክ እንደ ጸጥታ መዋቅሩ የፖለቲካ መዋቅሩ ማለት ነው። አሁን ብዙ ታታሪዎች አሉ፣ ብዙ ጎበዞች አሉ፣ ብዙ ጀግኖች አሉ። በቃ እነሱ እናደንቃለን፣ እንደግፋለን። እዛው ላይ እናስቀጥላለን። ሌላ ስምሪትም እንሰጣለን። በዚህ ማዕቀፍ ውስጥ ሆኖ ግን ደግሞ ብዙ የሥነ ምግባር ችግር ያለበት አለ። ይሄ ችግር ተፈጥሮ ይሄ ትልቅ አጀንዳ ኖሮ የሚሰርቅ አለ፣ የሚዘርፍ አለ፣ የሚዋሽ አለ፣ ከጠላት ጋር አብሮ የሚሰራ አለ፣ መረጃ የሚያወጣ አለ። ይሄን ደግሞ ማጽዳት እና ቅርጽ ማስያዝ ደግሞ የግድ ይላል ማለት ነው። ውድ የኢትዮጵያ ሪፖርተር ዩቲዩብ ቻናል ተከታታዮች ለሰዓቱ የያዝናቸው አበይት ዜናዎች ያቀረብንላችሁ ነበሩ። ለወቅታዊና ፈጣን መረጃዎች የኢትዮጵያ ሪፖርተር ዩቲዩብ ቻናልን ላይክ፣ ሰብስክራይብ እና ሼር እንድታደርጉ እየጋበዝን መልካም ጊዜ ተመኘን።